ሰላም ሰላም ውድ የፋርማሲ አርኤክስ ፕላስ ቤተሰቦች እንዴት ናችሁ? ሰላም ነው። ኦኬ በዛሬው ፓርትቱን የድራግ ላይሰንስ ኤግዛም ፎክስ ኤሪያን ይዤ ተመልሻለሁ። ባለፈው ሳምንት ያነሳናቸው ነገሮች ነበሩ። አሁን ላይ ደግሞ ፓርትቱ ላይ ቀጣዩን እንመለከታለን ማለት ነው። ስለዚህ ወደ ዛሬው የምንወያይበት ርዕስ ከመግባታችን በፊት ሁላችንም ያው ሰብስክራይብ ማድረጋችንን እንዳንረሳ ለማለት ወዳለሁ። ላይክም እያደረግን ቪዲዮ እንከታተላለን። በዛሬው በፓርት 2 ላይ የምናገኛቸው እነዚህ ሶስተኛው ላይ ያስቀመጥ ነው ይሄ ዲስፔንሲንግ ፕራክቲስ ብለን የምናስቀምጣቸው እና በዚህ ውስጥ ሜዲኬሽን ፕሪፓሬሽን አለ፣ ሌብሊንግ ሪኳየርመንት እና ድራግ ኢንተራክሽን ብሎ የሚያነሳቸው ነገሮች አሉ። የመጀመሪያው ላይ ይሄ ሜዲኬሽን ፕሪፓሬሽን ብሎ የሚያነሳው ላይ የሚነሱ ነጥቦች አሉ እና እዛ ላይ ለምሳሌ ምንድን ነው የሚለው ነገር ስንመለከት የመጀመሪያው አንደርስታንዲንግ ኦፍ ኮሬክት ሜትድስ ኦፍ ፕሪፓሬሽን ዲስፔንሲንግ ሜዲኬሽን የሚደረግበትን ነገር ኮሬክት የሆነ ፕሪፓሬሽን ተደርጓል እዛ ቦታ ላይ። ለምሳሌ ካልኩሌሽን የምናደርግ ዶዜጅ ፎርም ስንሰራ ሃው ቱ ቢ ካልኩሌት የሚለው ነገር በሚገባ ልናቅ ይገባል ማለት ነው እና እዛ ቦታ ላይ ፕሪፔሪንግ ኦር ዲስፔንሲንግ ለማድረግ ያው ዲስፔንሲንግ ፕራክቲስ ብሎ ስለሚያነሳ ማለት ነው እና ሜዲኬሽን ባይ ዋት ብለን ልንጠይቅ የምንችላቸው ነገሮችን እዚህ ቦታ ላይ እንመለከታለን። እዚህ የመጀመሪያው ኢንክሉዲንግ ኦፍ ካልኩሌሽን ፍሮም ዶዜጅ ፎርማችን። ሌላኛው ኮምፓውንዲካል ቴክኒኮች አሉ። ሜዲኬሽን ፕሪፔር ስናደርግ ኮምፓውንዲንግ ቴክኒካል ብለው የሚጠሩ ነገሮች አሉ። እነዛ ነገሮችን እንመለከታለን እዚህ ቦታ ላይ ሜዲኬሽን ፕሪፓሬሽን ላይ። ሌላኛው ኢንሹሪንግ ኦፍ ኢንቴግሪቲ ኦፍ ሜዲኬሽን ኢንቴግሪቲዎች ምን ይመስላል የሚለው ነገር እዚህ ቦታ ያነሳለን ይሄዳል ማለት ነው። ስለዚህ as a medication preparation, understand the correct methods from the preparing and as well as dispensing of medication የሚለውን ነገር እንመለከታለን ማለት ነው። ሌላኛው ሁለተኛ ላይ የተቀመጠው ሌብሊንግ ኦፍ ሪኳየርመንት ብሎ የሚያነሳው አለና ሌጋል የሆኑ ሪኳየርመንቶች አሉ ሌብል ፕሪስክሪፕሽን የምናደርግባቸው ማለት ነው። ከዚህ በፊትም እንዳነሳ ነው አንድን ድራግ ሌብል ስናደርግ የምናነሳው እንግዲህ በሚመጣው የፕሪስክሪፕሽናል ሜትድ ዲፔንድ አድርገን ነውና ሌጋል የሆነ ሪኳየርመንት ፍሮም ሌብሊንግ ፕሪስክሪፕሽን ወይም ደግሞ ፕሪስክራይብ ለተደረገው ነገር ላይ ዲፔንድ እናደርጋለን። ለምሳሌ ኔሰሰሪ ፍሮም ኢንፎርሜሽን አባውት ዘ መስት ቢ ኢንክሉዲንግ ኦፍ ኦን ሜዲኬሽናል ሌብሎቹ ላይ በሚገባ መሟላት ያለባቸውን ኢንፎርሜሽን ኮንሲስት አድርጓል የሚለው ነገር ልንመለከት አካቷል የሚለው ነገር ልንመለከት ያስፈልጋል ማለት ነው። ሌላኛው እዛው ላይ የምንመለከተው ድራግ ኢንተራክሽን ነው። ድራግ ኢንተራክሽን አዝ ኤ ሆል ያስፈልገናል። ፍሮም ኢዚ ቱ ዲፊካልት ብለን የምናነሳቸው አሉ። ብዙ ጊዜ የማይጠፋ ነው። ለምሳሌ አዌርነስ ኦፍ ምንድነው ፖቴንሻል ድራግ ኢንተራክሽን፣ ድራግ ፉድ ኢንተራክሽን ኤንድ ኮንትራንዲኬሽን ፍሮም ኢንሹሪንግ ሴፍ የሆነ ዲስፔንሲንግ ስናደርግ ኢንሹር ልንሆንባቸው ሊሆን የሚችሉ ነገሮችን ልንለይ ይገባል እዚህ ቦታ ላይ። ለምሳሌ ኮንትራንዲኬሽን ፍሮም ፕሬግናንሲ ኦር ስፔሻል ፖፑሌሽን ጄሪያትሪክስ ፔሪያትሪክስ ብለን የምናስቀምጣቸው ነገሮች በሚገባ ልናነሳ ይገባል። ሌላኛው ድራግ ፉድ ኢንተራክሽን እዚህ ቦታ ላይ በሚገባ ይነሳል ማለት ነው። ድራግ ኢንተራክሽን ስንመለከት እነዚህ ነገሮች ልናነሳቸው የሚገቡ ነገሮች ናቸው። ፖቴንሻል ድራግ ኢንተራክሽን እንዳለው ነው። ስለዚህ ድራግ ኢንተራክሽን ላይ አዌር ልናደርግባቸው የምንችላቸው ነገሮች ምንድነው? ድራግ ኢንተራክሽን፣ ድራግ ፉድ ኢንተራክሽን ስፔላስ ኮንትራ ኢንዲኬሽን ኦፍ ሜዲኬሽን ፍሮም ስፔሻል ፖፑሌሽን ሴፍ የሆነ ዲስፔንሲንግ እንድናደርግ ዲስፔንሲንግ ፕራክቲስን እየተመለከትን ስለሆነ ማለት ነው። ሌላኛው በዚሁ ዲስፔንሲንግ ፕራክቲስ ላይ ሊነሱ የሚችሉ ነገሮችን ስንመለከት ስቶሬጅ እንደ ሃንድሊንግ ብለን የምናነሳቸው አሉ። ሌላኛው ሬጉላቶሪ ኮምፕላያንስ አለ፣ ኢንቬንተሪ ማኔጅመንት ላይ የምንጠራቸው አሉና ስቶሬጅ እንደ ሃንድሊንግ ብለን ስናነሳ ጋይድላይን አለ ፕሮፐር የሆነ ስቶሬጅ እንድናስቀምጥ። ለምሳሌ ኮል ስቶሬጅ፣ አትሩም ቴምፕሬቸር ኮል ስቶሬጅ ብለን የምንጠራቸው፣ ስፔሻል ሎክድ ብለን የምናስቀምጣቸው አሉ። ለብቻ ተቆልፎ ፍሌም የሆኑ ነገሮች አሉ። ናርኮቲክ ብለን የምንጠራቸው ደግሞ ስፔሻል የሆነ ፕሮቴክሽን የሚያስፈልጋቸውን ነገሮች በሚገባ እንድንለይ ያስፈልጋል። ስለዚህ ይሄኛው ላይ ጋይድላይንስ አለን ስቶሬጅ ኤንድ ሃንድሊንግ በሚለው ላይ ፕሮፐር የሆነ ስቶሬጅ ኦፍ ምንድነው ሜዲኬሽን ብለን የምናነሳቸው ነገሮች ለምሳሌ ኢንክሉዲንግ ኦፍ ቴምፕሬቸር ሊሆን ይችላል፣ ፍሮም ኤክስፓየር ዴት ሊሆን ይችላል። እነዚህ ነገሮች ሃንድል ለማድረግ በሚገባ ፕሮፐር በሆነ ወይ ልንጠቀም ያስፈልጋል ማለት። ስለዚህ እነዛ ነገሮች ነው እዛ ቦታ ላይ ልናቅ የሚገባን። በምን አይነት ወይ ነው አቶሚክ ቴምፕሬቸር፣ ኩል ቴምፕሬቸር
ምን አይነት ነው? ኤክስፓየር ዴትስ እነዚህ ሃንድል ስናደርግ በየትኛው ወይ ነው ሃንድል የምናደርገው? እነዚህ ስቶሬጅ ላይ ከሚነሱ ነገሮች ሌላም ነገሮች አሉ። ፊፎ ብለን የምንጠራው ፈርስት ኤክስፓየር ፈርስት አውት ብለን የምንጠራቸው ነገሮች እዚህ ቦታ ላይ የሚያነሳውን ነገር እንመለከታለን ማለት ነው። ሌላኛው ሬጉላቶሪ ኮምፕላያንስ ብሎ የሚያስቀምጠው አለ። እነዚህ ነገሮች ምንድናቸው? ፋሚሊያሪቲ ያላቸው ነገሮች አሉ። ሎው ኤንድ ሬጉሌሽን ከቨሪንግ ኦፍ ዲስፔንሲንግ ኦፍ ሜዲኬሽን ለምሳሌ ኮንትሮል ሰብስታንስ ላይ ያሉትን ነገሮች ያነሳልናል ማለት ነው። ሬጉላቶሪ ኮምፕላያንስ የሚያስፈልጋቸው ብሎ የሚያስቀምጣቸው እነዚህ ኮንትሮል ኦፍ ሰብስታንሶችን በሚገባ ልንመለከት ያስፈልጋል። ለምሳሌ ከ1 እስከ 5 እንዳለ እናውቃለን። ኮንትሮል ኦፍ ሰብስታንስ 1 2 3 4 በስኬጁል የተቀመጠበት ማለት ነው። እሱን እዛ ቦታ ላይ እንመለከተዋለን። ሌላኛው ዲስፔንሲንግ ፕራክቲስ ላይ ላስት ላይ የሚያነሳው ኢንቬንተሪ ማኔጅመንት ማለት ነው። ይሄኛው ሾርት ፕሪሳይዝ ያቀረብኩላችሁ ነገር ነውና ኢንቬንተሪ ማኔጅመንት ብሎ የሚያስቀምጣቸው ነገሮች አሉ። ለምሳሌ ፕሪንሲፕል ኦፍ ማኔጂንግ ኦፍ ፋርማሲቲካል ኢንቬንተሪ ኮንትሮሎች ብለን እንጠራቸው። ለምሳሌ ስቶክ ሮቴሽን፣ ሪከርድ ኪፒንግ የምናደርግባቸው፣ ዲስፖዛሊንግ ኦፍ ኤክስፓየርድ ሜዲኬሽኖች እነዚህ ነገሮች ያጠቃላል እዚህ ቦታ ላይ ስናነሳ ማለት ነው። ኢንቬንተሪ ኮንትሮል ብሮድ ነው ስናነሳው ጀነራሊ እነዚህን እያነሳሁት ያለው ለምሳሌ ሚኒመም ስቶክ ሌቭል፣ ማክሲመም ስቶክ ሌቭሎች እነዚህ ቦታ ላይ ያስቀምጥ ይሄዳል። ሴፍቲ ብለን የምንጠራው አለ፣ ኢመርጀንሲ ፔሪድ፣ ፕሮኪመንት ፔሪዶች እነዚህ ቦታ ላይ ሞር እያነሳ ይሄዳል። ላይሰንስ ኤግዚት ሶሪ በሌቭል ላይ ግን ሞር የሚያነሳው ምንድነው? ፋርማሲቲካል ኢንቬንተሪ ብለን ወይ ደግሞ ኢንቬንተሪ ማኔጅመንት ብለን ስናነሳ ስቶክ ሮቴሽኑን ሞር ሪከርድ ኪፒንግ እና ዲስፖዛል ኦፍ ኤክስፓየር ዴት ሜዲኬሽኖችን ኤክስፓየር ያደረጉ ሜዲኬሽኖችን እነዚህ ነገሮች ላይ ነው ማኔጅመንት የሚሰራልን ማለት ነው። ኢንቬንተሪ ማኔጅመንት ብለን የምንጠራው እነዚህ ነገሮች እንድንመለከት ያስፈልጋል። እዛ ቦታ ላይ ምን ይደረጋል የሚለውን ነገር ማለት ነው። ሌላኛው እንደ አራተኛነት የሚነሳው ፔሸንት ኬር እና ካውንስሊንግ ብሎ የሚያስቀምጣል። በሱ ውስጥ ደግሞ ፔሸንት አሲስመንት አለ፣ ሜዲኬሽን ካውንስሊንግ እና ሄልዚ ሊትሬሲ ብለን የምንጠራውን ነገር እዚህ ቦታ ላይ ያነሳልናል። ስለዚህ እነዚህ ነገሮች ፔሸንት ኬር ካውንስሊንግ ላይ ውስጥ ሆኖ የምናገኛቸው ናቸው። በኤግዛማችን ላይ ማለትም ሌቨል 3 እና 4 ላይ በዚህ በፔሸንት ኬር እና ካውንስሊንግ ላይ ውስጥ ላይ የምናገኛቸው ናቸው። ስለዚህ የመጀመሪያው ፔሸንት አሲስመንት ብለን ስንጠራ ምን ማለት ነው የሚለውን ነገር ሁላችንም እናውቃለን ብዬ አስባለሁ። እና ስኪል ማድረግ ነው አሲስመንት ኦፍ ፔሸንት ኒድ በሚያስፈልገው ነገር አንደርስታንዲንግ ኦፍ ምን ዴር ሜዲኬሽን ሂስትሪ ቱ ፕሮቫይዲንግ አፕሮፕሪየት የሆነ ሜዲኬሽናል ቴራፒ ለመስጠት። ለምሳሌ ሂስትሪ ኦፍ ፕሬዘንት ኢልነስ ብለን የምናጠራው አለ። ፊዚካል ኤግዛሚኔሽን ስንወስድ ፕሮፐርሊ ልንወስድ ይገባል። ከዚህ በፊት ፔሸንታችን ይወስዳል፣ መድኃኒት አይወስድም፣ ፋሚሊየር ኬዝ ነበረው የለውም፣ እነዚህ ነገሮች ልክ ኬዝ ጥያቄያችን ላይ እያንዳንዱን ነገር ፕሮፐርሊ አሰስ የምናደርግበት ወይ ስኪል ሊኖረን ይገባል። ስለዚህ ለምሳሌ ኬዝ ጥያቄዎች ሲመጡ ነው ይህንን ጥያቄ አፕሮፕሪየት የሆነ ሜዲኬሽን ማኔጅመንት እንድንሰጥ ፔሸንት አሲስመንት የሚያስፈልገን ማለት ነው። ሌላኛው ይሄ ሜዲኬሽን ካውንስሊንግ ብሎ ያስቀምጠዋል። ቴክኒክ ፍሮም ኢፌክቲቭ የሆነ ኮሚኒኬሽን ዊዝ ፔሸንት አባውት ዴር ሜዲኬሽን እንዲኖር ማለት ነው። ካውንስል ስናደርግ ለዛ ለመጣው ክሊያንታችን ካውንስል እያደረግን ኖርማሊ ያለው ነገር ሜዲኬሽን ኢንክሉዲንግ ኢንስትራክሽን ስንሰጥ ፍሮም ምንድነው ዩዙ ማለት ነው። ስለ ጥቅሙ ኢንስትራክሽን የምንሰጥባቸው ወይ ፖቴንሻል ሳይድ ኢፌክታቸውን እዛ ቦታ ላይ ያለው ነገር ገለጻ ማድረግ። ሌላኛው ኢምፖርታንስ ኦፍ አድሄራንሱ ምን ይመስላል የሚለው ነገር እዛ ቦታ ላይ ሜዲኬሽናል ካውንስሊንግ ያስፈልጋል። ስለዚህ ሜዲኬሽናል ካውንስሊንግ ብለን ስንጠራ እነማን ናቸው የሚለው ነገር አይምሯችን ላይ ልንይዝ ይገባል ብዬ አስባለሁ። ቴክኒካል ኢፌክቲቭ የሆነ ኮሚኒኬሽን ዛ ፔሸንት ጋር ሊነሱ የሚገቡ ነገሮች ላይክ እንደ ወርድ ፕሮብሌም አድርጎ ነው ጥያቄዎችን ወደ እናንተ ይዞ የሚመጣውን ነገር ለማለት ፈልጋል። ሌላኛው ሄልዚ ሊትሬሲ ብሎ የሚያነሳው አለ። አቢሊቲ ቱ አሲስቲንግ ኦን አድሬሲንግ ኦፍ ሄልዚ ሊትሬሲ ምንድነው ኢሹ ቱ ኢንሹሪንግ ኦፍ ፔሸንት አንደርስታንድ ዴር ትሪትመንት ኦፍ ፕላናችን በሚገባ አንደርስታንድ እንዲያደርግ ማለት ነው። ምን ያስፈልገናል? ሄልዚ ሊትሬሲ ብለን የምናስቀምጣቸው አሰስ አድርገን ከዛ ላይ አድረስ የምናደርግባቸው ያስፈልጉናል ማለት ነው። ያንን ነው የሚያመላክተው ሄልዚ ሊትሬሲ ብሎ ሲያነሳ ማለት በዚህ ቦታ ላይ። በዚሁ ፔሸንት ኬር ኤንድ ካውንስሊንግ ላይ የሚነሱ ነጥቦች ሌላኛው ክሮኒክ ዲዚዝ ማኔጅመንት ማለት ነው። ክሮኒክ ዲዚዝ ማኔጅመንት ብለን ስንጠራ ክሮኒክ ብለን የምንጠራቸው ነገሮች አሉ በሎንግ ፔሪድ ኦፍ ታይም ኦከር የሚያደርጉ ናቸው። ለምሳሌ እንደ ሃይፐርቴንሲቭ ሊሆን ይችላል፣ ዲኤም ሊሆን ይችላል፣ አርትራይተስ ብለን የምንጠራቸው አሉ፣ ላይክ ጎቲንግ ብለን የምንጠራቸው አሉ።
ሌላም ኤግዛምፕል ልንጠቅስ ይገባል እና ሎንግ ፔሪድ ኦፍ ታይም ኦከር የሚያደርጉ ነገሮች ናቸው እና እነዚህ ክሮኒክ ዲዚዞችን ማኔጅመንት ሃው ቱ ሳፖርቲንግ ፔሸንት ዊዝ ክሮኒክ ዲዚዝ ትሩ ሜዲኬሽን ማኔጅመንት አስ ዌል አስ ላይፍ ስታይል ካውንስሊንግ ወይም ደግሞ ነን ፋርማኮሎጂካል ትሪትመንት ምን ልናደርግ ይገባል። ለምሳሌ ሃይፐርቴንሽን መድኃኒት ሃይፐርቴንሲቭ ክላይንታችን ሆኖ ምን ሰጠ ነው መድኃኒት ሰጠ ነው። አስ ዌል አስ ነን ፋርማኮሎጂካሊ ምን አይነት ትሪትመንቶች ያስፈልገዋል፣ ምን መጠቀም የለበትም፣ ምን መጠቀም አለበት። ለምሳሌ ዲኤም ፔሸንታችንም ልክ እንደዛው ክሮኒክ ዲዚዝ ማኔጅመንት ብለን ስንጠራ እነዚህ ነገሮች ናቸው። ናውሌጅ ኦፍ ሃው ቱ ሳፖርቲንግ ኦፍ ፔሸንት ወይም ክላይንታችን ዊዝን ክሮኒክ ዲዚዝ ትሩ ሜዲኬሽን አስ ዌል አስ ላይፍ ስታይል ብለን የምናነሳውን እዚህ ቦታ ላይ እናስቀምጣል። ሌላኛው ካልቸራል ካምፒታንሲ ብሎ የሚያስቀምጠዋል። አንደርስታንዲንግ ኦፍ ካልቸራል ዲፍረንስ ዳት ሜይ አፌክቲንግ ኦፍ ፔሸንት ኬር ኤንድ ኮሚኒኬሽን ፔሸንትን ኬር ስናደርግ ካውንስሊንግ ስናደርግ ካልቸራል ኮምፒተንሲ በጣም አፌክት ሊያደርግብን ይችላል። ያ መድኃኒት ፕሮፐርሊ እንዳይሰራ ሙሉ ወይ ደግሞ ፔሸንታችን አክሰፕት የማድረግ ዊዝ ኮሚኒኬሽን ማለት ነው ሌስ ሊሆንብን ይችላል። ላይክ እንደ ወርድ ፕሮብሌሞች ናቸው እነዚህ ጥያቄዎች የሚመጡትና በዛ አይነት ወይ እንድትረዱ ትፈልጋል። ሌላኛው ፔሸንት ሴፍቲ ነው። እዚህ ቦታ ላይ ፕሮሞቲንግ ኦፍ ፔሸንት ሴፍቲ ስሩ ሞኒተሪንግ ኦፍ አድቨርስ ኢፌክቶች ሞኒተር በማድረግ ኢንሹሪንግ ኦፍ ፕሮፐር የሆነ ሜዲኬሽን መጠቀማችንን ቼክ ማድረግ ከምንም ፓርትቱ ይህን ይመስላል። ኔክስት ያሉትን እንቀጥላለን። እስከ 7 ድረስ ነው ያለውና ያው ሁሌም እንደተለመደው ሰብስክራይብ እና ላይክ ማድረጋችሁን ሼር ማድረጋችሁን እንዳትረሱ። አመሰግናለሁ።